ኤፍራታን ክላስ ከፍታ ስትገባ ኤፍራታ በጣም ነበር የደነገጠችው። አንቺ ደግሞ ምን ልትሰሪ ነው? ምን ልታረጊ ነው መጣሽው? ምን ልታረጊ ነው ብላ በጣም ትደነግጣለች። ኤፍራታ ተረጋጊ፣ እኔ ምንም አላደርግሽም ትላታለች። እናም እሷን መረጋጋት አልቻለችም እና ኤፍራታ በጣም ደንግጣ ምንድን ነው? ምን ልትሰሪ ነው? ምን ልታረጊ ነው? ቆይ ትላታለች። እናም ይኸውልሽ ኤፍራታ እኔ አንቺን መቼም አልጎዳሽም እና እባክሽን ተረጋጊ ትላታለች። እባክሽዋን በሩን ክፈችው፣ እኔ በጣም ብዙ ችግር አለብኝ፣ አንቺ ደግሞ ተጨማሪ ችግር አትሁኝብኝ ብላ ኤፍራታም ትላታለች። ዋንም ብድግ አድርጋ ቆይ ግን ያፌት ምን ብሎን ያስፈራራች ስትላትኝ ኤፍራታም በጣም ትደነግጥና ምክንያቱም ያፌት ከዚህም በፊት ለማንም እንዳትናገሪ ማንም ማወቅ የለበትም ብሏት ነበር። ይህን ነገር ሰው ካወቀ ግን ወይንም ደግሞ ናታን ራሱ ካወቀ የናታን ህይወት አደጋ ላይ ነው ስላላት በጣም ትደነግጥና እንዴት አንቺ ይህን ነገር ልታቂ ቻልሽ ትላታለች። አንቺ ያፌት ሰው ነሽ አይደል ትላታለች ማለት ነው። እባክሽን ኤፍራታ ተረጋጊ፣ እኔ እዚህ የገባሁት ተደብቄ ነው። ገነት ቤዛን ያገኛት ሁሉ ጠላት ነው መስሎ የሚታያት። እናም እባክሽን ተረጋጊ ትላታለች ማለት ነው። ገኒ አሁን ካየችኝ ጎታ ነው የምታስወጣኝ። እባክሽን ቤዛን ያገኘ ሰው አንቺ እንዲያገኝሽ አትፈልግም። ቆይ ከኔ ምን እንደምፈልጊው ትላታለች ማለት ነው። ሔዋንን ብድግ አድርጋ አንቺ መርዳት ነው ስትላት በጣም ይገርማታል። ይኸውልሽ ኤፉ ያፌት ቤዛ ሊያስፈታት ነው፣ ይሄ ደግሞ ለአንቺ በጣም ተጨማሪ ችግር ነው ትላታለች ማለት ነው። አልትፈታ ነው? ቆይ አንቺ ማነሽ? እንዴት ስለ ያፌት ልታቂ ቻልሽ? አነግራሽ ነው ደግሞ ቤዛ ሙሉ ታሪኩን አታውቅም። ህይወት ከሆነ ደግሞ ከቤዛ በላይ ስለ ያፌት አንቺ በጣም ብዙ ነገር ታውቂያለሽ። ያፌት በምን እንዳስፈራራሽ ንገሪኝ። እርግጠኛ ነኝ ከማስፈራሪያው አንዱ ለማንም እንዳትናገሪ ብሎሽ ነው እንዴ? በጣም ጎበዝ ወሬ አወጣጭ ነሽ። መቼም አይሳካልሽም። ለዛ አለቃሽ ደግሞ ለማንም አልተናገርኩም ብለሽ ንገሪው። የያፌት ሰው አይደለውም፣ በተቃራኒው ፖሊስ ነኝ እሺ ትላታለች ማለት ነው። ኤፍራታም በጣም ትደነግጥና ምን ትላታለች ማለት ነው። እናም ያው እንግዲህ ሔዋን ፖሊስ እንደሆነች ለኤፍራታ ነግራታለች። ይህ ማለት ደግሞ እንግዲህ ያፌት ሁሉን ነገር የሚያደርገው ሁሉ እየተከታተለች ስለሆነ ስለዚህ ለኤፍራታ አሁንም ከጎኗ ትቆማለች ማለት ነው። ያፌት አገባለው ወይም ደግሞ ሰርጉን በጉጉት የሚጠብቀው 1 ሳምንት ነው የቀረው የሚለው ሰርግ እርግጠኛ ነኝ እንደሚከሽፍ ምክንያቱም ሔዋን አሁን ካወቀች ሁሉንም ያው ፖሊስ እንደሆነች ነግራታለች ለኤፍራታ። ኤፍራታም ሁሉን ነገር በጣም ነው የደነገጠችው ማለት ነው። ብቻ በአጠቃላይ ኤፍራታ አሁን ላይ የሚረዳ ሰው አግኝታለች ማለት ነው። ምክንያቱም በፊትም እየረዳቻት ነበረ፣ ነገር ግን ያው ቀርባ አልነገረቻትም። ዛሬ ግን ሔዋን ማንነቷን ለኤፍራታ ፖሊስ እንደሆነች ነግራታለች ማለት ነው። ቤዛም እንደምትፈታም ነግራታለች። አሁን ላይ እንግዲህ ያፌት የፈለገው ቤዛን አስፈትቶ ጽዮንን ከሰርጉ ጋር አብራ እንድትቆም ወይንም ደግሞ አብራ እንድትገኝ ነው የፈለገው። እናም ቤዛም በጣም ደስ ብሏታል። ምንም ችግር የለም፣ ምንም ቢሆን አግቼም ቢሆን አመጣልሃለሁ እናለችው ማለት ነው። እና እኔም ይሄን ነው የምፈልገው፣ በቃ እንድትመጣልኝ ብቻ። የኔ የምለው ሰው ማንም የለም ከጎኔ፣ ስለዚህ እሷ ብቻ ነች ያለችኝ። እናም እሷ ደግሞ በሰርጌ ቀን መገኘት አለባትኝ ብሏል ማለት ነው። እንግዲህ ጽዮን እንዴት አብራ ከሰርጉ ላይ ልትገኝ ትችላለች? ምክንያቱም በጣም የምትወደው ወንድሟ ልቡ ተሰብሮ እናም ደግሞ ኤፍራታን የእሱ የሆነችውን ሌላ ሰው አግብቶ ከዛ ሰርግ ላይስ እንዴት ትገኛለች? ደግሞም ሲቀጥል እሷን ብቻ አይደለም ይኸውልሽ የምታመጪው ናታንም እንዲገኝ ይፈልጋለሁ ይላል። እንዴ ቆይ አንተ ቆይ ግን ናታንን ቆይ ለማሳበር ነው የፈለግከው? ቆይስ ምንድን ነው እቅድህ? ትለዋለች ማለት ነው። እኔ ለማሳበድ አይደለም፣ ነገር ግን ሁሉን ነገር ማየት አለበት። ያፌት ማን እንደሆነ እንዲሁም ደግሞ ምን እንደሆነ እንዴት ማድረግ እንደሚችል ይሄን ነገር ደግሞ ማወቅ አለበት ይላል ማለት ነው። እናም ናታንም ከሰርጋቸው ላይ እንዲገኝ ነው የጋበዘ ማለት ነው። እንግዲህ ዛም መቼም አይሳካልህም ግን ምክንያቱም ኤፍራታና ናታንን ማንም አይለያቸውም። በጣም ብዙ ሰው ሊለያያቸው ሞክረዋል፣ ነገር ግን አልተሳካም። በተለይ እኔ ስንት ቀን አሁን በቃ አለቀላቸው ተለያዩ ብዬ ሳስብ፣ ነገር ግን እነሱ አንድ ላይ ናቸው እና ይሄ ነገር ማለት ለአንተ ቅዠት ነው እንጂ እውነት አይሆንም። ምክንያቱም እነሱ መቼም አይለያዩም ብላ ስትለው እሱን ለእኔ ተይው፣ እኔ ዝም ብዬ አይደለም የምጓዘው፣ የእኔ እቅድ ባንዴ ነው ማለትም በሴራ እንደሚያጠምደው ነው የተናገረው። እናም እሱን ደግሞ አድርጌዋለሁ። ስለዚህ ኤፍራታን አሁን በዚህ ሳምንት ውስጥ
1 ሳምንት ነው የቀረው ሰርጌ፣ እናም አገባታለሁ ብሎ ለቤዛ ሲነግራት ቤዛም ያው ያፌት ማድረጉን ሁሉን ነገር ማድረግ እንደሚችል ታስብና ችግር የለውም እኔስ ከዚህ ልውጣ እንጂ ምንም ችግር የለም፣ ጽዮንም እኔ እንዳልኳት ነው ቢያንስ እንኳን አልመጣም እንኳን ብትል አግቼም ቢሆን አመጣልሃለሁ ብለዋለች ማለት ነው። እንዲሁም ናታንን በምን አይነት መልኩ ልታሳምነው ነው ቤዛ ከሰርጉ ይዘው የምትሄደው? እናም በዚህ አጋጣሚ ቤዛ ልትፈታ ነው። ለቤዛ ጥሩ ነው፣ ምክንያቱም የያፌት ሰርግ እንኳን ቅዠት ቢሆንም ቤዛ ግን ልትፈታ ነው። የሚያስፈታት ደግሞ ያፌት ነው። ያፌት ቆይ እዛ ውስጥ ምን ስለሆነ ነው? ማለትም ማስፈታትም ይችላል፣ ማሳሰርም ይችላል፣ መግደልም ይችላል፣ ሁሉን ነገር ማድረግ ይችላል። ያው እሱም ብሏል እኔ ያፌት ነኝ። ቆይ አንተ ግን ማነህ ኤፍራታ? ቆይ አንተ ግን ማነህ? ምን ስለሆንክ ነው አንተ ቆይ ከህግ ቁጥጥር ውጭ ሆንከው ስትለው እኔማ ያፌት ነኝ፣ ያፌት ሰለሞን ነኝ ብሎ ነበር ያላትኝ። ቤዛም አሰበት አደርግና አሁን ገና ይኸውልህ ናታን እንዴት በሚወዱት ሰው መጎዳት እንዴት ልብ እንደሚያም እንዴት መሰበር እንደሆነ ታያለህ ብላ ያለች ነበርም። እንግዲህ ቤዛ በግማሹም በጣም ደስ ብሏታል። አንደኛ ነገር ከታሰረችበት ልትወጣ ነው። ሁለተኛ ነገር ደግሞ ናታን እንግዲህ ሲሰበር ማየት ትፈልጋለች ማለት ነው። ምክንያቱም እሷ በሱ ብዙ ስቃይ ብዙ ፈተና ስላየች፣ ስለዚህ ያን ስቃይ ያን ፈተና ደግሞ አንተ ራስህ ተቀምሰዋለህ። ያኔ እንዴት እንደሆነ ፍቅር እንዴት እንደተሰቃየውም ይገባሃል እያለች ትላለች ማለት ነው እንግዲህ ነገር ግን የሁሉ ነገር አይሆንም ማለት ነው። እንዲሁም ደግሞ ሉሊት ደግሞ አሁን ላይ በጣም እያሰበች ነው ማለት ነው። ምክንያቱም ታስበው ምክንያት ጽዮን አሁን አንዳንድ ነገሮችን እያስታወሰች ስለሆነ እናም ነይ እስኪ አውሪኝ አብረን ሉሊት ሰላም እንዴት ነሽ? ነይ አብረን ቁርስ እንብላ። እናም እስኪ ነይ የሆነ የምጠይቅሽ ነገር አለ ስትላት ማለት እኔን ትልና እኔ ልሄድ ነው ትላታለች ማለት ነው። የለም እኔ ቁጭ በይ ትንሽ ጊዜ ነው የምትቆዩ አትቆይም ትላታለች ማለት ነው። ምንድን ነው ቆይ ምን ቁርስ እንብላ ምናምን ብለው ቁርስ አቅርባ ነበር ማለት ነው። ገኒ ግን ከሷ ጋር እቺ ብላ ያው ታናቆረቻት ማለት ነው። ምክንያቱም ገነትና ሉሊት አይዋደዱም። ኦቴ እኔ ብሄድ ይሻለኛል ሆ ብላ በቃ ይኸውልሽ ጽዮን እኔ በጣም ብዙ ስራ አለብኝ እና መሄድ አልችልም። ስለዚህ ለሔዋን ደውላትና ሔዋን እዛች ትሄዳለች ትላለች ማለት ነው። እኔ ማንም የሚሰደኝ ብቻ ቤዛ ጋር ውሰዱኝ ትላለች። እሺ በቃ ትልና እሷም ወደ ላይ ትወጣና ስልኳን ታወጣና ሔዋን ጋር ትደውልና እባክሽን ሔዋንዬ እኔ ካንቺ ውጭ የሚያግዘኝ የለም እናም እባክሽን እርዳታሽን ፈልጋለሁ ትላታለች። ደግሞ እንደ ጧቱ ከቤት አባረሮች እንዴ? ያው በችግርሽ ሰዓትም ቢደብረኝም ምንም ችግር የለም እና ምን ልርዳሽ? ምን ሆንሽ? ምን አጋጠመች? ትላታለች ማለት ነው። አይ በጣም ይቅርታ ሌላ ጊዜ እደውልልሻለሁ ችግር የለውም። ለዚህ ደግሞ ይቅርታ ጠይቅሻለሁ። እናም እባክሽን ጽዮንን ቤዛ ጋር ውሰይልኝ እኔ ደግሞ እንዳልወስዳትኝ እኔን ነበር ውሰጅኝ ያለችው። ነገር ግን ከጽዮን ጋር በተገናኘን ቁጥር አብረን በቆየን ቁጥር በጣም ችግር ይፈጠራል። እናም እባክሽን ተባበሪ ሔዋንዬ፣ እባክሽን ከዚህ ችግር አውጪኝ ትላለች ማለት ነው። ችግር የለውም ሉሊትዬ እኔ ራሴ ወስዳታለሁ ምንም ችግር የለም። ግን ቆይ ለምንድን ነው እንደዚህ የፈራሽው አንቺ? ለምን ችግር አለው? አብረሻትስ ብትወኝ ምን ችግር አለው? አይ ሔዋንዬ ይሄንን ተይው፣ ይሄን ብቻ አድርግልኝ ትላለች ማለት ነው። እናም ሉሊት በምን ምክንያት እንደሆነም አልተናገረችም። እሺ በቃ ብላ እሷም ስልኳን ትዘጋለች። እናም ሔዋንና ጽዮን አንድ ላይ ወደ ቤዛ ይሄዳሉ። ወደ ቤዛ